ጅ አ በጅ ቦታ ምን አደርጋለሁ? ዲጂኢ አደርጋለሁ። ምክንያቱም ዩን እንደምን ተጠቀምኩኝ? እንደ ሾርት ስለተጠቀምኩኝ ማለት ነው። ወይም አሰ ሾርት ቫውል ስለወሰድኩ እንደው ጂኢ ያደረኩት ዩን እንደተጠቀምኩኝ which is ሎንግ ቫውል ነው ማለት ነው። አፍተር ሎንግ ቫውል የምንጠቀመው ምንድነው ብያችኋለሁ? ጂኢ ነው። ኢ ደግሞ እንደ ኤ ትነበባለች ወይም ደግሞ ሳምታይምስ አ ልትሆን ትችላለች። አይ ደግሞ እንደ ኢ ትሆናለች። ከች ፊት ለፊት የመጣው ኢ ነው። ኢንስቴድ ኦፍ ዩዚንግ ኢ ራሱ ምንድን የተጠቀምነው? አይን የተጠቀምነው ሾርት ቫውል አድርገነው ማለት ነው። ሶ ዲስ ኢዝ ስፒች፣ ዲስ ኢዝ ስፒች፣ ዲስ ኢዝ ስዊች and this is large, huge and judge። ሰላም እንዴት ናችሁ ተማሪዎች? ዌልካም ባክ ቱ እንግሊሽ ዊዝ ሶፊ። በዛሬ ቀን ቪዲዮ የምንማረው ሁለት ህጎች ነው። ፒች ሩል እና ብሪጅ ሩል የሚባሉ ሁለት ህጎችን ስንጽፍ እንዴት ነው የምንጠቀማቸው ወይም እንግሊዝኛ ስናነብ እንዴት እንጠቀማቸዋለን የሚለው ነው የምናየው። በሌላ አባባል አስተውላችሁ ከሆነ ኢን እንግሊሽ ዲጂኢን አስች እንጠቀማለን፣ አንዳንዴ ደግሞ ጂኢን አስች እንጠቀማለን። ቲሲኤች ደግሞ እንደ ቻ ያገለግላል። ሳምታይምስ ደግሞ ሲኤችን እንደ ች እንጠቀማለን። ሶ መቼ ነው ዲጂኢን እንደ ጅ የምንጠቀመው ኦር ጂኢን እንደ ጅ የምንጠቀመው ወይም ደግሞ ቲሲኤችን እንደ ች ወይም ሲኤችን እንደ ች የምንጠቀመው መቼ ነው የሚለውን ነገር ነው የምናየው። ሶ ይሄ ቪዲዮ ፓርት 5 የሪዲንግ እና ራይቲንግ ልምምድ ነው የሚሆነው። ፕሌሊስቱ ጋር ፓርት 1 2 3 4 ታገኛላችሁ። ሰው እንጀምር። ተቀምጦላችኋል። እንቀጥል፣ ችግር የለም። ይኸውላችሁ መች ነው ዲጂኢን እንደ ጅ የምንጠቀመው? መች ነው ጂኢን እንደ ጅ የምንጠቀመው? ኤን ቲሲኤች እና ች ደግሞ ሁለቱም ች ናቸው። ሶ መቼ ነው የምንጠቀመው የሚለውን ነገር ነው የምናየው። ሳላግዳችሁ ቅድም ላይ እነዚህ መጽሐፎች ማግኘት የምትፈልጉ ከሆነ ቴሌግራም ላይ ማስቀምጥላችሁ ሊንክ አለ። ዲስክሪፕሽን ቦክስ ላይ የማስቀምጥላችሁ ሊንክ አለ። ቴሌግራሙ ጋር በመሄድ መጽሐፎቹ በአማርኛ በደንብ በሚያስረዳ መጽሐፍ ስላለ እዛ ጋር ገብታችሁ መለማመድ ትችላላችሁ ማለት ነው። ሶ ይኸውላችሁ እዚህ ጋር ብሪጅ ሩል እና ፒች ሩል ለመጠቀም ምን ያስፈልገናል? ሾርት ቫውል የሚለውን ነገር ማወቅ አለብን ማለት ነው። ሶ ሾርት ቫውል ማለት የእያንዳንዱ ቫውል ሳውንዳቸው ሲቀየር ማለት ነው። ለምሳሌ 5 ቫውል ላይ ያለው ኤ፣ ኢ፣ አይ፣ ኦ እና ዩ አይደለ ቫውሎቻችን። ሶ ኤን እንደ አ አርጌ ካነበብኩኝ ወይም ደግሞ ሳምታይምስ እንደ ኦ ትሆናለች። ለምሳሌ ይሄን ቃል ይዩት። ኦል አያችሁ፣ ቦል፣ ኮል። እንደምታዩት ኤን እንደ ኦ እናረጋታለን ሳምታይምስ። ሶ ኤ እንደ አ ስትሆን ወይም እንደ ኦ ስትሆን ሾርት ሳውንድ ነው ማለት ነው። ሾርት ማለት የሎንግ ተቃራኒ ነው አይደለ? ሎንግ ሳውንድ ሲባል ሳውንዳቸው አይቀየርም። ሶ ኤ ነው የምትሆነው፣ ኢም ኢ ነች፣ አይም አይ ነው፣ ኦም እንደዛ ነው፣ ዩም እንደዛ ነው። ነገር ግን when we say short sounds all the vowels that we know ሳውንዳቸው ይቀየራል ማለት ነው። ሶ ኤ እነዚህ ሁለት ሊሆን ይችላል። ኢ ደግሞ እንደ ኤ ትነበባለች ወይም ደግሞ ሳምታይምስ አ ልትሆን ትችላለች። አይ ደግሞ እንደ ኢ ትሆናለች። ኦ is just ኦ ይሆናል። and sometimes ደግሞ አም ሊሆን ይችላል። and ኦ ከዛ ውጭ ደግሞ አ ሊሆን ይችላል። ዩ ደግሞ ምን ልትሆን ትችላለች? አ ልትሆን ትችላለች፣ ኡ ልትሆን ትችላለች፣ ኤንድ አ ልትሆን ትችላለች። ይሄኛውን ቃል ይሄኛውን ኮንሴፕት ለማስረዳት ቪዲዮ በጣም ይረዝብብናል። አውት ኦፍ ኮንተንት ልንወጣ ስለሆነ እንደዚህ አድርጋችሁ ያዙት። ግን ካልገባችሁ ይሄ ሾርት ሳውንድ እንዴት እንደምንጠቀም ሎንግ ሳውንድ እንዴት እንደምንጠቀም ካልገባችሁ ቴሌግራም ላይ ያስቀመጥኩላችሁ መጽሐፍ ስላለ ብሪፍሊ ያስረዳል። እዛ ጋር መሄድ ትችላላችሁ። ሶ ሎንግ ስቶሪ ሾርት ምንድነው እያደረግን ያለ ነው? ቶፒካችን የዛሬ ቀን ቶፒክ ዲጂኢን አስች መች ነው የምንጠቀመው? ጂኢን አስች መች ነው የምንጠቀመው? ቲሲኤች አስች እና ሲኤችን አስች መች ነው የምንጠቀመው የሚለው ነው የምናየው። ሶ ይሄ ጅ የሚለው ሳውንድ አፍተር ሾርት ቫወል ከመጣ ዲጂኢን ነው የምንጠቀመው። ኤንድ ች የሚለው ሳውንድ ደግሞ አፍተር ሾርት ቫወል ከመጣ የምንጠቀመው ቲሲኤችን ነው። ሶ አፍተር ሾርት ማናማን ዲጂኢን እና ቲሲኤችን አስችና አስች እንጠቀማለን። ይሄ ጂኢ የሚለውና ይሄ ች የሚለው ደግሞ አፍተር ኤኒ አደር ሳውንድ። ኤኒ አደር ሳውንድ ማለት አፍተር ሎንግ ሳውንድ ከመጣ ወይም ደግሞ አፍተር ቫውል ቲምስ ከመጣ። ቫውል ቲምስ ማለት ሁለት ቫውሎች ናቸው ግን ድምጻቸውን ሊቀይሩ ይችላሉ። አፍተር ቫውል ቲምስ ወር አፍተር ኮንሶናንት ከመጣ ጂኢን እና ሲኤችን አስጀና ጅ እንጠቀማለን። ብሪጅ ሩል ይሄ ነው፣ ፒች ሩል ይሄ ነው። ሶ አንዴ ልድገምላችሁ። አቻቻ አይገስ ኮንፊውዝ ሊያደርጋችሁ ስለሚችል አንዴ ልድገምላችሁ። ምንድነው እያልን ያለ ነው? ጅ የሚለው ሳውንድ ዲጂኢም ሊሆን ይችላል፣ ጂኢም ሊሆን ይችላል። ች የሚለው ሳውንድ ደግሞ ቲሲኤችም ሊሆን ይችላል፣ ችም ሊሆን ይችላል። ሶ ይሄኛው ዲጂኢ አፍተር ሾርት ቫውል ከመጣ ነው ሳይሆን ጅ የሚለው ሳውንድ አፍተር ሾርት ቫውል ከመጣ
ወይም አያችሁ እነዚህ ቫውሎቹ ድምጻቸው ተቀይሮ ከሆነ የምንጠቀመው አሰብ ቫውል ዲጂኢ ነው የምናስገባው። ጂኢ አሚን ቲሲኤችን ደግሞ አፍተር ሾርት ቫውል ስቲል በሴም ናቸው። ጂኢ እና ሲኤች ግን አፍተር ኤኒ አዘር ሳውንድ። ኤኒ አዘር ሳውንድ ማለት ቫውል ቲም ሊሆን ይችላል፣ ሎንግ ሳውንድ ሊሆን ይችላል፣ ወይም ደግሞ ኮንሶናንት ሊሆን ይችላል። ዲስ ኢዝ ኢት። አሁን በኤግዛምፕል ላሳያችሁ። 4 ቃል ልጻፍላችሁ። አሁን ይሄ መመሪያችን ነው። ኦኬ ይሄኛው በደንብ ያዙ። ይኸውላችሁ ዳኛውን ጀጅ ይባላል አይደለ? ጀጅ ስጽፍ ይዩት። መጀመሪያ ምን ነበር? ጀ ራይት። እሺ ጀጅ የሚለውን ቃል እና ሂዩጅ የሚለውን ቃል ልጻፍ። ሂዩጅ ማለት ትልቅ እንደማለት ነው። ጀ እና ጅ አይደለ? ጀ ይቀየራል፣ ጅ ግን ምንም ነገር አናደርገውም። ሂዩጅ ላይም ጅ ሳድስ ነው። ስለዚህ በዚህ በጅ ቦታ ጂ ነው ማስገባው ወይስ ዲጂ ነው ማስገባው የሚለው ነገር ነው አላማችን። ኦኬ ጀጅ የሚለው ጅ አይደለ? ጅ እና ዩን እንደ ተጠቀምኩኝ፣ which is ሾርት ቫውል ነው ማለት ነው። ጅ በጅ ቦታ ምን አደርጋለሁ? ዲጂኢ አደርጋለሁ። ምክንያቱም ዩን እንደምን ስለተጠቀምኩኝ እንደ ሾርት ስለተጠቀምኩኝ ማለት ነው፣ ወይም አሰ ሾርት ቫውል ስለወሰድኩት። ሂዩጅ የሚለው ቃል ግን ህ ማለት ኤች ነው፣ ዩ ማለት ዩ ነው፣ ጅ ደግሞ ምን ይሆናል? ጂኢ ይገባል። ለምዶ ጂኢ ያደረኩት ዩን እንደዚህ ተጠቀምኩኝ፣ which is ሎንግ ቫውል ነው ማለት ነው። አፍተር ሎንግ ቫውል የምንጠቀመው ምንድነው ብያችኋለሁ? ጂኢ ነው። ስለዚህ this is huge, this is judge. easy peasy lemon squeezy አይደለ? ቀላል አይደል? ቀላል ነው። እሺ አሁን ላርጅ የሚለውን ቃል እንጻፍ። ላርጅ ላ ማለት ለአ ነው። አያችሁ ይሄ ፓርት 5 የሆነበት ምክንያት ለዚህ ነው። አሁን እዚህ ጋር ለአላ ለኡሉ ያልኩኝ ለምን ላ የሚለው 2 እንደሆነ ምናምን ስናስረዳ ቪዲዮ 1 ሰዓት 2 ሰዓት ሊገባ ነው። ከእናንተ የሚጠበቀው 1 2 3 አይታችሁ ነው። ኢፍ ናት ደግሞ ዝም ብላችሁ አፍተር ዲጂኢ ሾርት መጠቀም አለባችሁ። ሾርት ሳውንድ ቢፎር ዲጂኢ የሚመጣው ሳውንድ ሾርት መሆን አለበት። ቢፎር ቲሲኤች የሚመጣው ሳውንድ ሾርት መሆን አለበት። ይሄንን ያዙ። ኦኬ ላርጅ የሚለውን ልንጽፍ ነው። ላ ማለት ለአ ነው። አያችሁ ር እሺ ለአር በዚህ ሰዓት ከዚህ በኋላ ማስገባው ጄ ግን it has to be ጂኢ ለምን አር ኮንሶናንት ስለሆነ this is large። አያችሁ ለአርጅ this is large። ጂኢ ራሱ ጂ የሆነ ነው። ዲጂኢን አናስገባም ለምን አር ኮንሶናንት ስለሆነ። ኦኬ የዚህን ኮንሴፕት ደግሞ ላሳያችሁ። አሁን ማብራና ማጥፊያ ስዊች ይባላል አይደለ? እሱ ስዊች ነው። እንደን በሲኤች ደግሞ ሌላ ለምሳሌ ማቆንጠጥ ፒንች ይባላል። ሁለቱንም እንጻፍ። ስዊች ነው የምንጽፈው። እንደን ያኛውም ነበር ያልኳችሁ መቆንጠጥ ፒንች፣ ይሄንን ነው የምንጽፈው። ስ ማለት ሳድስ ነው፣ ምንም አናደርገውም፣ ስ ብቻ ነው። ው ግን ውና ኢ ነው። አያችሁ ስ ኢ ች ነው የምንጽፈው። ፒንች ደግሞ ፒ 3ኛ ነው። ፒ አይደለ? ሳድስ አይደለም። ስለዚህ ይቀየራል፣ ተናቧል ማለት ነው። ፒ ኢዝ ፕ እና ኢ ራይት። ን ኢዝ ን፣ ች ኢዝ ች። ሳድስ ናቸው፣ ምንም ነገር አናደርጋቸው። ስ ኢዝ ኤስ፣ ው ማለት ደብሊው ነው። አይን ግን ኢ ካስገባው ተመልከቱ። አይን ኢ ካደረግኳት ሾርት ነው። ኢፍ አይ ዩዝ አይ ኢን ፕሌስ ኦፍ ኢ ምን አስገባለሁ? ቲሲኤች አደርጋለሁ ማለት ነው። ዲስ ኢዝ ስዊች። ለምንድን ነው ቲሲኤች አደረግነው ኢንስቴድ ኦፍ ሲኤች? አይን እንደ ኢ ከተጠቀምን ሾርት ነው ማለት ነው። አፍተር ሾርት ቫውል የምናስገባው ደግሞ ቲሲኤች ነው። ምን የሚባሉት ነው? ፒች ሩል ስለሆነ። ፒንች ላይ ደግሞ እንሂድ። ፕ ማለት ፒ ነች፣ ኢ ማለት ደግሞ አይ ናት፣ ን ኤን ነው። ስለዚህ አፍተር ኮንሶናንት መጥቷል ች የሚለው ሳውንድ ምን አደርጋለሁ? ሲኤች አስገባለሁ። ዲስ ኢዝ ፒንች፣ ዲስ ኢዝ ስዊች and this is large, huge and judge። አያችሁ? ስለዚህ አፍተር ሎንግ ቫውል የሚመጣ ሳውንድ ከሆነ ጅ የሚለው ወይም ች የሚለው የምንጠቀመው ጂኢ ነው። አፍተር ኮንሶናንት አያችሁ? አር ኢዝ አ ኮንሶናንት፣ ኤን ኢዝ አ ኮንሶናንት። ስለዚህ አፍተር ኮንሶናንት የሚመጣ አፍተር ኮንሶናንት የሚመጣ ጅ ሳውንድ ካለ ወይ ች ሳውንድ ካለ ጂኢን እና ሲኤችን የምንጠቀመው ማለት ነው። ይሄ ኢዝ ዘ ኮንሴፕት። ዴር ዩ ሃቭ ኢት። ነው ፕራክቲስ አድርጉ። ፕራክቲስ እንድታደርጉ አንድ ትንሽ ቃላቶችን ጻፍና አብረን እያነበብን ላስይዛችሁ። አል ቢ ባክ። እዚህ ጋር ቃላቶች ጽፌላችኋለሁ። በተቻለ መጠን እንትን ነው የምናደርገው፣ ቫውሎቹን ፒንፖይንት እያደረግን ለምን ተጠቀምነው የሚለውን ነገር ነው ማስረዳችሁ። ኦኬ ይኸውላችሁ ይሄ ፍሪጅ ነው አይደለ? ግን ዲን አላነበብን። በሌላ አባባል አሁን ሌላ ጊዜ ስታነቡት
ምን ሆኖ ልታገኙ ትችላላችሁ? ሳይለንት ዲ ተብሎ ሊመጣ ይችላል። ነገር ግን ሳይለንት ነው፣ ኦፍኮርስ ሳይለንት ነው። ግን ሪዝን አለን፣ ኦፍኮርስ ሪዝን አለን። ሶ አሁን እዩ እዚህ ጋር ዲጂኢ ነው ያለው፣ እዚህ ጋር ዲጂኢ ነው፣ እዚህ ጋር ነው አክቹሊ ጂኢ ነው እዚህ ጋር። እሺ እዚህ ጋር ዲጂኢ ነው፣ እዚህ ጋር ነው ፒንፖይንት ማድረግ ያለብን። አሁን ሪዝኑን ላሳያችሁ። ሶ ፍሪጅ በሚለው ቦታ እንቁጠር። ፍሪጅ ራይት። ሶ አይን እንደ ኢ ተጠቅሜ ያለው ምንድነው ማለት ነው? ሾርት ነው ማለት ነው። ስለዚህ ለዛ ነው ዲጂኢ ያደረግነው። ባጀት የሚለውን ደግሞ አዩት። ብአ አያችሁ፣ ይሄ ጅ ነው እንደንት ባጀት። አሁን ይኸውላችሁ እቺ ዩ እንደ አ ተሆነ የለ ብለን የለ ከዚህ በፊት ሾርት ቫውል ዳት ሚንስ ለምሳሌ ዣንጥላ አምብሬላ ይባላል አይደለ? ሶ አምብሬላ ላይ ዩ ነው የምንጠቀመው እንጂ ዩምብሬላ አንልም። ስለዚህ ዩ አሁኑ ሊመጣ ይችላል። ሶ ኢን ዲስ ኬስ ባጀት ሲባል ብአ ጅ አት። ሶ ዩን እንደ አ ከተጠቀምን ምን የምናደርገው ማለት ነው? ዲጂኢ ነው የምናደርገው። ይሄንን ደግሞ ዩት ሰርጀሪ ይላል አይደለ? ሰርጀሪ አክቹሊ ሰርጀሪ አይደለ? ሶ ይሄኛው ዩን እንደ አ ተጠቀምን። ነገር ግን ከሱ ቀጥሎ የመጣው ምንድን ነው? ር ነው። አፍተር ምን ብለን ነበር? አፍተር ኮንሶናንት ሳውንድ ወይም ደግሞ ቫወል ቲም የምንጠቀማቸው እነ ጂኢ ነው። ስለዚህ ሰርጀሪ ላይ አር ነው ከጅ ፊት ለፊት የመጣው ወይም ከዚህ ሳውንድ ቀድሞ የመጣው አር ነው። አር ደግሞ ር ነው ሳውንዱ። ሶ አር ርን እንዴት እንደሆነ ማታውቁ ከሆነ ወይም ለምን ሳድስ እንዳደረግነው ማታውቁ ከሆነ እንዳልኳችሁ ፓርት ዋንን ገብታችሁ እዩት። ኦኬ ሶ ይሄኛውን ደግሞ እዩት። አሁን ይሄ ዶጅ ይላል አይደለ? ሶ ኦ እንደ ኦን የመጣው ነገር ግን ውስጡ ው የሚል ሳውንድ አለው። ሶ ዲስ ኢዝ ዶጅ። ስለዚህ ይሄኛው ዲጂ ያስገባ ማለት ነው። ፔጅ የሚለውን ግን እዩት። ኤን እንደ የተጠቀምኩኝ ፓጅ አይደለም። ሆኔ ፕ ኤ ጅ ኤ ምንድን ነው? ሎንግ ሳውንድ ነው። ሶ ኢፍ ኢት ሃዝ ሎንግ ሳውንድ የምንጠቀመው ጂኢ ነው። ዲስ ኢዝ ፔጅ። ስትሬንጅ አያችሁ፣ ከጅ ፊት ለፊት ኤን ነው ያለው፣ ኮንሶናንት ነው። አፍተር ኮንሶናንት ሳውንድ ጂኢ አይደለ? ዲስ ኢዝ ኤጅ አያችሁ፣ ኤጅ ኤ ራሱ ኤ ነው፣ ግን ይሄም ኤጅ ነው፣ ይሄም ኤጅ ነው። እዩ ዲስ ኢዝ ኤጅ፣ ዲስ ኢዝ ኦልሶ ኤጅ። ይሄ እድሜ ነው፣ ይሄ ደግሞ ጠርዝ። ለምሳሌ ይሄ ኢዝ ኤጅ ጠርዝ። ሶ አያችሁ ጠርዝ ሲጻፍ ምንድን ያደረግነው? ዲጂኢን ያደረግኩት። ለምን? ኢቺን ኢ እንደ ኤን ያነበብኳት ምን አድርጌ? ሾርት ሳውንድ አድርጌ። ግን ኤን እንደ ኤ ከተጠቀምኩኝ ሎንግ ሳውንድ ነው። ሶ ምን እናደርጋለን? ጂኢ ብቻ። እዚህ ጋር ግን የምናስገባው ዲጂኢ ነው። ለምን? ኢን ኤ ያደረግኩት ሾርት ሳውንድ ነው። ለምሳሌ ኢ ለምሳሌ ይህን ቃል አንብቡት። ዲስ ኢዝ ኤግ አይደለ? ኤሌፈንት አይደለ? ኢን እንደ ኤ፣ እዚህ ጋርም ኢን እንደ ኤ ያነበብን። ሶ ኢን እንደ ኤ ከተጠቀምን ምን አደረግነው ማለት ነው? ኢን እንደ ኤ ከተጠቀምን ሾርት ሳውንድ አደረግነው። ከዛ በኋላ ዲጂኢ ያስገባንበት ማለት ነው። ሶ ዲስትራክት እየሆንኩ ያሉት እዚህ ጋር ይሄ ነገር ልክ እያደረገ ስለሆነ ነው። ስለዚህ ይሄኛውን ከያዛችሁ ትንሽ ቃላቶች ጽፍና እዚህ ተውላችኋለሁ ፎር ዩ ጋይስ ቱ ፕራክቲስ። እና ቀጥታ ወደ ቲሲኤች እንሄዳለን። ኤምሲኤች ጋር እንሄዳለን። ምን ብያችሁ ነበረ ቅድም? እነዚህ እንድትለማመዱ ትችላችኋለሁ። ኦኬ አመጣላችኋለሁ ልኳችሁ ቃላቶች እነዚህ ናቸው። ሶ እናንተ ተለማመዱ። እዚህ ጋር ዲጂኢ ነው፣ እዚህ ጋር ጂኢ ነው። አያችሁ ለምን የሚለውን ነገር ባስተማርኳቸው ህግ መሰረት እናንተ ፕራክቲስ አድርጓቸው። ሪዝኑን ግን እንትኑ ጋር አስቀምጬላችኋለሁ ቴሌግራሙ ጋር። አሁን እዚህ ጋር ተመልከቱ። ዲስ ኢዝ ፒች አያችሁ። ካች አሁን ፒች ላይ ቲሲኤች ነው የተጠቀምነው። ቲሲኤች አያችሁ፣ ቲሲኤች ቲሲኤች እንዳለ ቲሲኤች ነው የተጠቀምነው። እዚህ ጋር ደግሞ ሲኤች 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 ዲስ ኢዝ ሲኤች ሲኤች ኤንድ ሲኤች። አሁን ለምን የሚለውን ነገር እኔ ሶ ይሄኛውን ስናነበው ፒች አይደለ? ፒኢች አያችሁ፣ ፒኢች ነው። ሶ ከች ፊት ለፊት የመጣው ኢ ነው። ኢንስቴድ ኦፍ ዩዚንግ ኢ ራሱ ምንድን የተጠቀምነው? አይን የተጠቀምነው ሾርት ቫውል አድርገነው ማለት ነው። ሶ ዲስ ኢዝ ፒች። ይሄን ደግሞ ዩት ክአች አያችሁ፣ ኤን አን ያደረግነው ተቀይሯል ሳውንዱ ማለት ነው። ዲስ ኢዝ ካች። ይሄን ደግሞ ዩት ክኢች ነ ዲስ ኢዝ ኪችን። ስለዚህ ቲሲኤችን ች ያደረገን ለምን? ቲሲኤችን ለምን ተጠቀምን? ኢንስቴድ ኦፍ ዩዚንግ ኢ በሚለው ሳውንድ ኢንስቴድ ኦፍ ኢ አይን ያስገባ ነው፣ ሾርት ቫውል ነው ማለት ነው። ዋችም ልክ እንደዛ አያችሁ። አንድ ቃል ከያዛችሁ በዛ ልክ በጣም ብዙ ቃል ለሚያጽፋችሁ አያችሁ። አሁን እዚህ ጋር ይሄ ኢ ነው፣ እዚህ ጋርም ኢ ነው፣ እዚህ ጋርም ኢ ነው። ይሄ አ ነው፣ ይሄም አ ነው፣ ይሄም አ ነው። ሶ አን ኤ ካስገባችሁ ቲሲኤች አስገቡ። ኢ ሲባልም አይ ካስገባችሁ ቲሲኤች አስገቡ። ኢዚ በቃ ይሄ ነው ኮንሴፕቱ። እዚህ ጋር ደግሞ ስንመጣ አሁን ይሄኛው ዩን አን ያደረግነው ለምን? እስኪ አንብቡት። ላንች አይደለ? ልአነች ላንች። ስለዚህ ከች ፊት ለፊት የመጣው ማን ነው? ኮንሶናንት። አፍተረ ኮንሶናንት ቅድም ላርጅ ስንል ጂኢ ስናስገባ እንደነበረው
እንደነገርኳችሁ ሲኤችም አፍተር ኮንሶናንት አስገቡ እንዳልኳችሁ በዛ ህግ መሰረት ላንች ምሳ ስንል የምናስገባው ኤን ነው ማለት ነው። ካውች አያችሁ ክአውች ኦዩ አው ሊሆን ይችላል ብለን ነበር አይደለ? ለምሳሌ ዩት አውት አውት this is about አያችሁ ኦዩ ኢዝ አው ሊሆን ይችላል። ሶ ካውች ላይ ክአው አያችሁ ኦ ነው ግን ኦ ጋር አይገናኝም። ዩ አለ ከዩ ጋር የሚገናኝ ድምፅ አይደለም። ምንድነው ይሄ? ቫውል ቲም ነው። አፍተር ቫውል ቲም ደግሞ ምንድነው የምትጠቀሙት ብያችኋለሁ? ሲኤች ሶ this is ሲኤች የሆነበት ምክንያት this is the reason why ማለት ነው። ፒች አያችሁ ይሄም ፒች ነው። ዩት this is a pitch this is also a pitch ይሄ ፒች ድምፅ ነው። ይሄ ፒች ደግሞ it's type of a fruit ሶ ይሄኛውን ሲኤችን ያስገባንበት እዚህ ጋር ደግሞ ያስገባነው is ቲሲኤች ለምን ከተባለ አይን ነው እንደ ኤ ተጠቀም ነው። ነገር ግን እዚህ ጋር ቫውል ቲም የተጠቀም ነው። ኢኤ is a vowel team ቫውል ቲም የሚባሉት ሁለት ቫውሎች አብረው ሲመጡና ሳውንዳቸውን ሲቀይሩ አሁን ኢ እና ኤ ናቸው በጋራ ግን ሳውንዱ ምንድነው? ኢ ነው። ኦር ይሄ ደግሞ ኤም ሊሆን ይችላል። ሶ አሁን ይሄኛው ዲቴል አንገባም ለምን ኢ እንደሆነ ለምን ኤ እንደሆነ የሚለውን ዲቴል አንገባም፣ ግን የሰራሁት ቪዲዮ ስላለ ገብታችሁ እዩት። ኦኬ ሶ ይሄኛውን ደግሞ እዩት። ቼን እና ቻርጅ ስንል ግን ፊት ለፊት ነው የመጣው። ሶ ጅ የሚለው ሳውንድ ፊት ለፊት ከመጣ ወይም ከቃሉ ፊት ለፊት ከሆነ ጅ የሚለው ሳውንድ የምንጠቀመው ጂ ኢን እና ች የሚለው ሳውንድ ደግሞ በሲኤች ነው የሚጀምረው ማለት ነው። ሶ አያችሁ ቼን ች ኤ ይሄ ኤ ነው። this is ኤ አይደለም ኤ ብቻም አይደለም ኤ ይ ች ኤ ነ ቼን ች አር ጅ ቻርጅ አክቹዋሊ ቃል ደስ ትላለች። ሁለቱንም አገኘን አያችሁ። ጅም አለ እዚህ ጋር። ለምንድን ነው ጅን ያስገባነው? ዲጂ ለምን አላስገባንም? አር ምን ስለሆነ ኮንሶናንት ስለሆነ። ቶርች አያችሁ ከአር በኋላ ሲኤችን አስገባን ማለት ነው። ሶያ ይሄንን ይመስላል። ኮንሴፕቱ ይሄ ነው። መጽሐፉን ቴሌግራም ላይ ማግኘት ትችላላችሁ። ያው መጽሐፍ ላይ እና ስፔል ማድረግ ላይ የሚያስቸግራችሁ ከሆነ ወይም ደግሞ ቶታሊ እንግሊዝኛ ላይ መማር ፍላጎት ካላችሁ ቴሌግራም ላይ መጽሐፎች አሉላችሁ። ግን አንቺን ለማለት የፈለኩት በአካል ኦንላይን መማር የምትፈልጉ ካላችሁ ለማለት ነው። ሶ if you guys are interested in taking classes you can take classes ኦንላይንም ከፈለጋችሁ in face to face ክላስ እንሰጣለን። ሶ ማስቀምጥላችሁ ስልክ ቁጥር አለ፣ በዛ በኩል መደወል ትችላላችሁ። ጥያቄ ካላችሁ ምንም ሀሳብ እንዳይገባችሁ you can call me or ቴሌግራም ላይም ጥያቄ መጠየቅ ይቻላል ደውላችሁ። ብቻ this is what I'm trying to say. I'll see you on the next video. Bye.